Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ማይክሮፎን ሚዲያ ቁጥር 2 ሰብስክራይብ ያላደረጋችሁ አድማጮቼ አዲሱ ቻናላችን ነው። በአማርኛ ወደ እናንተ የምንመጣበትና ይህንን ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ኦል ምትለዋን ከተጫናችሁ ሁል ጊዜ ለህዝባችን ይጠቅማል፣ ያስተምራል፣ ጠላቶቻችን አይተው እርድብን ይሉበታል፣ የተቀረው ደግሞ ተስፋ ይዝበታል ብለን የምናስባቸውን አጠራጠር አድርገን ወደ እናንተ የምናመጣበት ነው። ሐቁነቱን አረጋግጠንና ይህንን ቻናል ሰብስክራይብ እንድታደርጉ ላይክ፣ ሼር በማድረግ ደግሞ አዲሱ ቻናላችን አበረታቱት። በጣም በአጭር ጊዜ ውስጥ በፍጥነት እያደገ ያለ ቻናል ነው። አበረታቱት። አሁንም አበረታቱ ስንል ገንዘብ ስጡን እንዲህ አይደለም። በተአምር እንዳሰጡን ብለን ማወጅ ነው የሚቀርብን እንጂ ሁልጊዜ የምናስታውሳችሁ ነው። እናንተ ማድረግ ያለባችሁ ላይክ ማድረግ ነው። ምንም ማትከፍሉባት ሰከንድ የማትፈጀው ማለት ነው። ሼር ደግሞ አድርጉት፣ ለሰው ንገሩ። አዲስ ቻናል ነው እና እንደዛ እያልኩኝ እንግዲህ አድማጮቼ በቀደም ከኤርትራ ወደ አማራ ፋኖ የተላከ አንድ ሚስጥራዊ ነግሬያችሁ ነበር። ዛሬም በተከታታይ እየመጣ ነው። ምክንያቱም ከፍተኛ የሆነ ዘመቻ እያተካሄደ ነው ያለው በአማራ ክልል ብዙ ሳይጮህበት ሁሉንም ያለውንም ይዞ የብልጽግና ሰራዊት አማራ ክልል ውስጥ ፋኖን አጠፋለሁ ብሎ የትኛቸውን ቀድመው እንደሚጠፉ አይታወቅም እንጂ ብዙ ነገር እየተደረገ ነው ያለው። ስለዚህ ፋኖ ምንድን ነው እጥረት ያለው እናንተ ገምቱ፣ ጻፉ፣ ነግራችኋለሁ። ምንድን ነው እጥረት ያለው? አንድ ኮንቴነር ሙሉ የምታዩት ያላችሁ ኮንቴነር አሁን ደግሞ ወደ አማራ ፋኖ ተልኳል። ወደ የትኛው አማራ ፋና ነው የተላከው? ምንስ ምንድን ነው የተላከው? የኤርትራ መንግስት ነው ወይ የሰጠው? ይህንን ሁሉ እንመልስላችኋለን። በኤርትራ በኩል ግን ወደ ፋኖ እንደተላለፈ በእርግጠኝነት መናገር እንችላለን። ምንጮቻችን ከሱዳንም ከኤርትራም ከአማራም ጭምር ያረጋገጥነውን ዜና ነው የምንነግራችሁ ያለ ነው። ይህንን ገና አሁን አዲስ እየገባ ያለ ነው። በዚህ አርጎ እየገባ ነው ምናምን ብለን አንነግራችሁም። ምክንያቱም እጃቸው ፋኖ እጅ ላይ ገና አልደረሰም። ፋኖ እጃቸው ላይ እንዲደርስ ነው የምንፈልገው እኛ። ምክንያቱም አብይ አህመድ ሁሉንም ለማጥፋት ነው እየተዘጋጀ ያለው። ከሚሊዮን በላይ ወጣቶች ከአዲስ አበባ ሳይቀር ከአዲስ አበባ ይሄ ሊስትሮ ሆኖ የሚሰራ ሎተሪ የሚያዞር ተሸካሚው ዝም ብሎ መንገድ ላይ ያገኙትን በተለይ ደግሞ የትግራይ የኤርትራ የአማራ ተወላጅ የሆኑትን አፍሶ ወስዶ አስሮ ከዛ በኋላ ደግሞ አስገድዶ ወታደር እያደረጋቸው ነው ያለው። ጥይት ማብረጃ እንዲሆነው ነው የሚፈልገው። ሚሊዮኖች አሰማርቼ ኤርትራን ወራለሁ። ኤርትራን ወርሬ ደግሞ ልክ አማራ ክልል እንዳደረግኩት የማዘውንም ተነስ ስለው የሚነሳ ዝለል ስለው ስንት ሜትር ወደ ላይ ልዝለል የሚል ኤርትራ ውስጥ ማስቀመጥ አለብኝ፣ ሙሉ ኤርትራ መቆጣጠር አለብኝ ብሎ ነው የሚያስበው። ከዛ ከሆነለት ደግሞ ትግራይንም ልክ እንደ ሌሎቹ ክልሎች መቀሌ ውስጥ የሚታዘዘው የሚጮህለት ሁሉንም ነገር አድርግ ሲባል የሚሰጠው የሆነ ቡችላ ማስቀመጥ ይፈልጋል። የትግራይ ህዝብ ግን ምን እንዳደረገ አይታችኋል። ለጌታቸው ረዳ ምን አድርጎ እንደላከው አንፈልግህም፣ የብልጽግና ተላላኪ ሆነህ ከኤርትራ ጋር እንደገና መልሰህ ልታጣላን፣ ከአማራ ወንድሞቻችን እንደገና መልሰህ ልታዋጋን ከፍና ዝቅ እያልክ እንደሆነ አዲስ አበባ ሄደህ ደግሞ ሞቅ ባለህ በጠጣህ በሰከርክ ጊዜ የምትናገረውን ነገር ሁሉ እየሰማን ነው፣ አትሆነንም ብሎ በሰላማዊ ሰልፍ ውጣልን ብሎ አባሮ ስለላከው ያው አሁን ተንከባሎ ያንን ዱባ ሰውነቱን የት ነው አርፎ ያለው? 4 ኪሎ ማደሪያው ሸራተን ነው ይባላል። እኛ ምን አገባን? 4 ኪሎ ቤተመንግስት፣ ምኒልክ ቤተመንግስት በር ላይም ይደር ከፈለገ። ግን አሁን ይህንን ለማድረግ ነው የሚያስቡት ያሉት። ግን በጣም የሚገርማችሁ ድሮ ወታደር አሁን የትግራይ ጦርነት እያለ በተለይ የመጀመሪያው ጊዜ አንድ ወታደር ሲማረክ 200 180 90 ጥይት ይዞ ነው ይገኝ የነበረው። ስትማረከው እንግዲህ በተለይ ትግራይ ላይ ምንም ዝግጅት ስላልነበረ ጥይት ስላልነበረ ከሁሉ በላይ የምትፈልገው ከሚማረከው ጥይት ነው የምትፈልገው፣ እጥረት ስለነበረ ማለት ነው። በኋላ ብዙ ነገር አድርጎ አግኝተው ነበር። በኋላ ግን ምንድነው ከፍተኛ በሚስጥር የተመካከሩት በዚህ ላይ እንደውም የኤርትራ መንግስትም ነበረበት ነው የሚባለው። ለአብይ አህመድ ትግራይ ምንም ነገር ልታስገባ ስለማትችል በተለይ ደግሞ ተተኳሹን የፈለገ ይለቅ
የደቡብ ህዝብ ከፈለገ ይለቅ፣ የኦሮሚያ ወጣት የፈለገ ይለቅ፣ እኔ ታንክና ሜካናይዝድ የሆነው ጦር ሰራዊት ይዤ እመጣለሁ፣ አንተ ደግሞ ጥይት ማብረጃም ይሆን ዝም ብሎ እየሄደ ሂድ ወደፊት እየተባለ እየተገፋ ከኤርትራ እስከ አድዋ ድረስ የረገፈው ወጣት እውነት ለመናገር እኔ እንጃ። እሱን ሲያነሱ ታጋዮቹ የትግራይ የቲዲኤፍ ሰራዊት በጣም ነው የሚገርማቸው። ግን የትግራይ ሰራዊት ትልቁ ዲሲፕሊኑ ምንድን ነው? ይቀብራቸዋል። ከሁሉ በላይ የከበደን አሉ ተርበን ተጠምተን እያለ እነዚህ የተገደሉትን መቅበር ነው ከፍተኛ ችግር የነበረ ነው ብሎ የሚያጫውቱን። ግን ሲይዟቸው ምክንያቱም ሲማረኩም የአሁኖቹ ሲማረኩም ጥይት የላቸውም። አንድ ክላሽና አንድ ካዘናይች 30 ጥይት የምትይዘዋን አይደለም ይሰጣቸው። እሷን አድርጎ ሂድ ይላል። ከዛ በኋላ ልክ 30ዋን አይኑ ጨፍኖ ነው የሚተኩሰው። ምክንያቱም በፍርሃት ነው ሰራዊት የሚዋጋው። አሁንም አማራ ክልል የሚሆን ያለው ይሄንን ነው። ልክ ትግራይ ውስጥ የሚያደርጉት የነበሩ የብልጽግና ሰራዊት የፒፒ ሰራዊት ወይ አብይ አህመድ ሰራዊትን በሉት ከፈለጋችሁ የብርሃኑ ጁላ ሰራዊት አይኑን ጨፍኖ ነው የሚተኩሰው። ወደ ሰማይ ነው፣ ወደ ጎን ነው፣ ወደ ጓደኛው ነው። ምንም ነገር የሚያውቀው ነገር የለም። ጥይት ተኩስ ሲሰሙ ከፍተኛ የሆነ ፍርሃትና ጭንቅ ነው የሚሰማቸው። ከዛ በኋላ 30ዋንም ጥይት በ3 ደቂቃ ይጨርሳታል። ታታታታታታታታ አድርጎ ጨርሰዋል። ከዛ በኋላ እጁን ወደ ላይ ያደርጋል። እሱ ትልቅ ችግር ሆኖ ነበር። አሁንም አማራ ክልል ውስጥ ከፍተኛ ችግር ያለው ለፋኖ ተተኳሽ ነው። አድማጮች ተተኳሽ ከፍተኛ የሆነ ችግር አለ። ግን የአማራ ማህበረሰብ ደግሞ ዳያስፖራ በብዛት የት ነው ያለው? አውሮፓ በብዛት አለ። እዚህ አሜሪካ ዋሽንግተን ዲሲ አካባቢ ይሄ አማርኛ ተናጋሪው ማህበረሰብ በጣም ስለበዛ ምን እንደሚደረግ ታውቃላችሁ? ሁሉንም ነገር የሚሰራው የትም ትምህርት ቤት ብትሄዱ፣ ፍርድ ቤት ብትሄዱ፣ የሆነ መስሪያ ቤት ብትሄዱ፣ በተለይ እዚህ ሲልቨር ስፕሪንግ አካባቢ የሚባል አለ፣ በአማርኛ ነው የሚያናግሯችሁ። አስተርጓሚ አለ። ቆሻሻ መጣያው ላይ ቆሻሻ መጣያ ነው፣ ይህንን ቆሻሻ ነው፣ ይሄኛው ደግሞ ሪሳይክል ወይ ደግሞ እንደገና መልሰህ ልትጠቀም የምትችልበትን እዚህ ያስገቡ ነው የሚለው። የግዕዝ ፊደል ተጠቅመው ማለት ነው። ይህን ያህል ብዙ ነው ያለው እና ከዚህ እየተዋጣ ከአውሮፓ ካሉት እየተዋጣ ከእንግሊዝ አገር ያሉት እየተዋጣ ከአረብ አገር ያሉትን እየተዋጣ ገንዘብ ወዴት ይላካል? በነ አሳምነው ጽጌ ማለት አንዳርጋቸው ጽጌ ተደርጎ ወዴት ይላካል? ወደ ኤርትራ ይወሰዳል። የሚያስፈልገውን በአሁኑ ጊዜ ይሄንን ነው የሚያስፈልገን የሚባለውን ወደ ኤርትራ ተጭኖ ይሄዳል። በኤርትራ አድርጎ ደግሞ በዚህ ነው አሁን አልላችሁም። ምክንያቱም በተለይ ደግሞ የአሁኑ ኮንቴይነር ገና አልደረሰም እጃቸው ላይ ስለተባለ ደውሎ አሁን ዛሬ የነገሩንን ገና መንገድ ላይ እንደሆነ ስለሆነ የተነገረን አንነግራችሁም። ምክንያቱም እንዲደናቀፍ አንፈልግም። አንድ ጊዜ ከተደናቀፈ ጠላት እርር እንዲልበት ነው። ይችን ወቀው ይችን ሪፖርት አድርገው ነግረውኝ ያሉት እንጂ እጃቸው ላይ ገና አልደረሰም። ከኤርትራ መሬት ወጥተዋል። ቤት አካባቢ ነው ያለው። ይሄንን ደግሞ ነገ ወይ ከነገ ወዲያ እነግራችኋለሁ። ተጨማሪም አለ በመንገድ ላይ ነው የተባለው። አሁን ግን ለጊዜው ኮንቴይነር አንድ ኮንቴይነር ሙሉ ተተኳሽ ወደ አማራ ፋኖ ተልከዋል። ወደ አማራ ፋኖ ተልከዋል። ይህንን ተተኳሹ የተላከበት ወደ ጎንደር ነው ወይ ወደ ጎጃም ነው ወይ ወደ ወሎ ነው ወይ ምናምን ልትሉኝ ትችላላችሁ። እሱንም አትንገር ብለውኛል። አትንገር፣ ምክንያቱም ወደ ጎንደር ከተባለ በየት በኩል እንደሚገባ ያለ ያውቁታል ማለት ነው። ወደ ጎጃም ከተባለ በየት በኩል አድርጎ እንደሚገባ ያውቁታል። ወሎና ሸዋ እንኳን የሚቻል አይመስለንም። ከኤርትራ ወደ ወሎና ወደ ሸዋ ሊገባ አይችልም፣ በተለይ ደግሞ በመኪና ብለውኛል። ስለዚህ ዛሬ ወደ ከኤርትራ የተላከው ከየት ነው? ገንዘቡ የማን ነው? የዳያስፖራ የአማራ ተወላጅ ዳያስፖራዎች ያዋጡት ነው። የአማራ ፋኖ የሚደግፍም ሌላ ብሔርም ሊኖር ይችላል። ምክንያቱም አዲስ አበባ ብትሄዱ ሁሉም ብሔር ብሔረሰብ ምንድን ነው ብትሉት አማራ ነኝ ነበር የሚለው ድሮ። እዛ ስናድግ ወላጆቻቸው ከደቡብ የመጡ ወላይታ ምንም ነገር አማርኛ የማይችሉትን ጎረቤት ነበሩን እና ብሔር ሲሏቸው መታወቂያ ሲያወጡ አማራ ነበር የሚሉት። አዲስ አበባ ከተወለደ አማራ ነኝ ነበር የሚለው። ይሄ ለምን ምክንያት ስለነበረበት ነው። አሁን ወደዛ አልገባም። እንግዲህ እና ሊደግፉም ይችላሉ። ግን እኛ የሰማነው ለአማራ ፋኖ ደጋፊዎች ከሆኑ የተዋጣ ገንዘብ እቃ ተገዝቶ ተተኳሽ በዚህ ወቅት በጣም አስፈላጊ እጥረት ያለው የፋኖ ተተኳሽ ነው። ምክንያቱም እነሱም ሲማርኳቸው የብልጽግና ሰራዊት ሲማረኩ ጥይት የላቸውም፣ ጠበንጃ የሌላቸውም ይገኛሉ አሉ።
ምንም ነገር የሌላቸው ጥይት ማብረጃ ነው የሚፈልጉት። ጥይት ማስጨረሻ ነው። እንዴት የሚያሳዝን ነገር ነው ግን እውነት የሰው ልጅ ሆኖ ስንት ስቃይ አይተህ ነው ልጅ የምታሳድገው። እኔ የልጆች አባት ነኝ። ለልጆችህ የምታደርገው እርግጥ ምንም ነገር አይሰማህም። ሁሉ ነገር ያለህን ታደርጋለህ። ግን ቀላል አይደለም። ጥረህ ግረህ በቃ እነዚህ ልጆች ያድገው ከኔ የበለጠ ኑሮ ይኖራሉ ብለን ነው ተስፋ የምናደርገው። ግን አብይ አህመድ እየገፈፈ ከየቦታው እያፈሰ ምንድን ነው የሚያደርግ ያለው? ጥይት ማብረጃ። የኢትዮጵያ ሕዝብ ምን ያህል እውነት ለመናገር ምን ያህል ትዕግስተኛ ወይ ምን ያህል ፈሪ ሆነዋል እኔ ሊገባኝ አይችልም እያልኩኝ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ለሌላ ሞል ሁሉ እንዲዳረስ ላይክ ሳታደርጉ እንዳትወጡ። አብይ አህመድ ይህንን ሲያይ ምን እንደሚሆን ታውቃላችሁ። እነ ጌታቸው ረዳ ሁሉንም አሁን አሰብ እንገባለን እያልን ያሉት አሰብ እንገባለን የሚሉትን በዝርዝር ደግሞ አሁን የደረሰን መረጃ አለ። እሱም በሚቀጥለው እናመጣላችኋለን እና ላይክ ሳታረጉ እንዳትወጡ እያልኩኝ አሁን ልሰናበታችሁ። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ፣ ቻው።